የአረንጓዴ አሻራ እንቅስቃሴያችን በጀመርነው መንገድ ተቀናጅተን ተደምረን በአንድ ልቦና መስራት መትከል እስካስቀጠል ድረስ ኢትዮጵያ የተረጅነት ታሪኳ ያ ክፉ ታሪክ እጥፋት ላይ ቆመን የእርዳታ የማገዝ ታሪኳ በእኔና በእናንተ ዘመን እንደሚጀመር ምንም ጥርጣሬ የለኝም። በከተማ ውበትና አረንጓዴ ልማት ቡድን መሪ ነኝ በወረዳ 10 ማለት ነው። እና ያው ስለ ወረዳ 10 ወረዳችን ትንሿ ችግኝ ጣቢያ ከክፍለ ከተማ በተሰጠን መሰረት ያው ሁሉም ሰው በየወረዳው ችግኝ ማፍላት አለበት ተብሎ ከ2016 ጀምሮ ነው የተሰጠን። 2016 17 ችግኝ ከ7000 በላይ ነበር ችግኝ ያፈላ ነው ባለፈው አመት የተከል ነው ማለት ነው። እና ዘንድሮም በዛው ቀጥሎ ያው በጉለሌ ክፍለ ከተማ ችግኝ ጣቢያው ማፍረሱ ይታወቃል፣ ያው በኮሪደር ልማት ማለት ነው። በዛ ምክንያት ያው ሁሉም ወረዳ በየወረዳው 20 ሺህ ችግኝ ማፍላት አለበት በተባለው እኛም እቅዱን ወስደን ይሄንን ከወረዳ አስተዳደሩ የተሰጠንን ቦታ ላይ 19045 ችግኞችን ማፍላት ችለናል ማለት ነው። ይሄንንም የቻልነው ያው ከመጀመሪያው ጀምሮ በሳይንሱን በተከተለው ሳይንሳዊ መንገዱ ቀመሩን ተከትለን 3:2:1 ሬሺዮ የሚባል አፈር አሸዋና ኮምፖስትን ተጠቅመን ይሄ ማለት ምን ማለት ነው? 3 እጅ አፈር 2 እጅ አሸዋ 1 እጅ አሸዋ 2 እጅ ደግሞ ኮምፖስት እሱን ከመጀመሪያው ተጠቅመን እዚህ ወረዳ ግቢ ውስጥ የሰራ ነው ማለት ነው። ይሄንንም የሰራ ነው እንዴት ነው? ያው ሌላ ጉልበት ሰራተኛ ሳንፈልግ በራሳችን ባለሙያ አትክልተኛና የቢሮ ባለሙያ ሆነን ነው ከመጀመሪያው ከጥቅጣቆ ጀምሮ ችግኙን አፍልተን እዚህ ደረጃ ያደረስነው ማለት ነው። እና ያው ይሄን አሁን በየዘርፉ ምንድነው የተለያዩ ዝርያ ያላቸው ችግኞች ናቸው። አገር በቀል አለን፣ ወይራ፣ ኮሶ፣ ዘንባባ አለ፣ ሌላ ቡናም አለን፣ የፈረንጅ ጽድ አለን እና የተለያዩ አበባዎች፣ የውበት አበባዎች፣ ቅመሞች እና ጠቅላላ 19045 ችግኞችን ለተከላ አድርሰናል ማለት ነው ዘንድሮ። እና ከተሰጠን 20 ሺህ እቅድ 19045 ችግኞችን አድርሰናል ማለት ነው። እና ሁሉም ችግኞች ለተከላ የደረሱ ናቸው ማለት ነው። ይህ ስራ ወደ ኢትዮጵያ የመጣበት ዋነኛው ምክንያት ችለን ዓለም ያልቻለውን ሰርተን ስላሳየን 48 ቢሊዮን በነፃ ህዝብ ተባብሮ የተከለበት አንድም ሀገር ዓለም ላይ የለም። ታላቅ ታሪክ ነው። ዘንድሮ ከ8 ቢሊዮን በላይ እንተክላለን። በዚያ ወደ 56 ወይም ከዛ በላይ ለመግባት እንሞክራለን። በሚቀጥለው ዓመት ከምንጨምረው ጋር 65 ቢሊዮን ችግኝ ተክለን ነው ኮፕ እናሰናዳው። ኮፕ ኢትዮጵያ ሲዘጋጅ 65 ቢሊዮን ችግኝ መትከል የቻለች ሀገር የሚልን ዜና ለመላው ዓለም የምናበስርበት ጊዜ ነው። እሺ በ2018-19 በጀት ዓመት ችግኝ ተከላ ያው ከጠቅላይ ሚኒስትራችን በተላለፈልን መሪ ቃል መሰረት ተስፋን እንትካል በሚል መሪ ቃል የተለያዩ የውበት አበባዎችን፣ ቅመሞችን፣ አዝመሪኖና ጤና አዳም እና የተለያዩ አበባዎችን አዘጋጅተን ያው ለመትከል ዝግጁ ሆነናል ማለት ነው። እና ለጉድጓድ ቁፋሮም ዝግጅታችንን ጨርሰናል። የተለያዩ ማቴሪያሎችን ማዘጋጀት አበባዎችንም ሁሉንም ነገር ለመጀመር ዝግጁ ነን ማለት ነው።